የማይረሳ የፍቅር ጊዜን አሳልፉ። አንደኛ፣ ድክመቶቻችሁን አትዘርዘሩ። ራስን መቀየር ምን ያህል ከባድ እንደሆነ ሲገባችሁ ሰዎችን ለመቀየር የምታደርጉትን ጥረት ቆም ብላችሁ ማስተዋል ትጀምራላችሁ። የትኛውም ሰው ቢሆን በቅድሚያ ራሱን በጥልቀት መመርመርና ራሱን መሆን መቻል ነው ያለበት። በየትኛውም አይነት ግንኙነት ውስጥ ቢሆን ራሳችሁን ሆናችሁ መገኘት መቻል መሰረታዊ ነገር እንደሆነ ወቁ። በመሆኑም ድክመቶቻችሁን አምናችሁ ተቀበሉ። ነገር ግን ይህንን ለሁሉም ሰው በዝርዝር ማስረዳት አይጠበቅባችሁ። ይህንን ማድረጋችሁ በፍቅር አጋሮቻችሁ ዘንድ እናንተ ላይ የሚኖራቸውን እምነት በሂደት እንዲሸረሸር ነው የሚያደርገው። የተለያዩ ድክመቶቻችሁን በተደጋጋሚ በዘረዘራችሁ ቁጥር ችግሮችን የመቋቋም አቅም እንደሌላችሁና በእናንተ መተማመን እንደማይችሉ ነው መልእክት እያስተላለፋችሁ ያላችሁት። በመሆኑም የግል የምትሏቸውን ችግሮች ለፈጣሪያችሁ ብቻ ነው ማማከር ያለባችሁ። ሁለተኛ፣ ተገቢውን ቦታ ስጧቸው። የፍቅር አጋሮቻችሁ በዋናነት ከናንተ የሚፈልጉት ነገር የእውነት እንደምትወዷቸውና ቦታ እንደምትሰጧቸው ማወቅ መቻል። ይህንንም ከናንተ ጋር በሚያሳልፉባቸው ጊዜያቶች በሙሉ በተለያዩ መንገዶች ለማረጋገጥ ሙከራ ያደርጋሉ። ለምሳሌ አንደኛው መንገድ ኩርፊያ ሊሆን ይችላል። በዚህ ጊዜ እናንተም ምክንያቱን ለማወቅ ጥረት ስታደርጉ፣ እንዲሁም ችግሮቹን ለማስተካከል እላይታች ስትሉ ለነሱ ቦታ እንደምትሰጧቸው እርግጠኛ መሆን ይጀምራሉ። ስለሆነም ለሚያነሷቸው ሐሳቦች አሊያም ለሚያደርጉላችሁ እንቅስቃሴዎች በሙሉ ተገቢውን ትኩረት እንደምትሰጧቸው ሁሌም ቢሆን የሚሰማቸውን ስሜት አሳንሳችሁ ለመመልከት እንዳትሞክሩ። የሚያነሱላችሁ ሐሳቦች ለእናንተ ያን ያህል ትኩረት የማይገባቸው ሆኖ ቢታዩአችሁ እንኳን በተገቢው ሁኔታ ከልብ ሆናችሁ ልታዳምጧቸው ይገባል። ይህም ለነሱ ክብር እንደምትሰጡ ማረጋገጫ ነው። ሶስተኛ፣ ልትረዷቸው ሞክሩ። በፍቅር ግንኙነት ውስጥ ችግሮች ሲፈጠሩ ተግባብቶ ችግሮቹን ለመፍታት እንጂ በፍጹም አሸናፊ መሆናችሁን ለማሳየት አትሞክሩ። ምክንያቱም ዋነኛ ዓላማችሁ መሆን ያለበት ሰላማዊ ግንኙነትን መፍጠር መቻል ብቻ ነው። በመሆኑም ብዙ ጊዜ እናንተ ልክ መሆናችሁን ብታውቁም እንኳን አውቃችሁ መሸነፍ መቻል ትልቅ ብልህነት ነው። የፍቅር ግንኙነት የአንደኛውን ወገን ደካማ ጎን መሸፈን ጭምር ስለሆነ ቆም ብላችሁ በእነሱ ቦታ ነገሮችን ለማሰብ ጥረት አድርጉ። በሚያስገርም ሁኔታ አንዳንድ ጊዜ እነዚህ ሰዎች ልክ ሆነው ልታገኟቸው ሁሉ ትችላላችሁ።